የሀዩንም መልካም ዜና ሰምተን ተሰነባበትን፣ ተለያየን። ግን እኔ እንቅልፌ እስከሚመጣ መቆየት ፈለግኩና ግሩፕ ላይ የተለቀቁ ነገሮችን እያየው በመሀል ሴቶች ወደኛ ግሩፕ ገብተው እንዲማሩ ሊንኩን ግሩፕ ላይ ለቀኩ። ብዙም ሳይቆይ አሰላሙ አሌይኩም የሚል መልእክት ደረሰኝ። ማንነቱን ለማወቅ አልተቸገርኩም። ኡስማን ነበር። ወአሌይኩም ሰላም። የኢክራም ጓደኛ ኢማን ነሽ አይደለ? አዎ አልተሳሳትክም፣ ኢማን ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሁላችሁንም ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ተቀላቀሉ። የህልም ባሌን ባገኘሁት የተሰኘው ተከታታይ ትረካ ክፍል 5 ጸሐፊ ሰሚራ መሐመድ። ሀዩም አሰሪዋን አክራም ጋር ሊጋቡ እንደሆነ ነገረችን። አልሐምዱሊላህ አሁን ሀዩም የህይወት አጋሯን አገኘች። በጣም ደስ ብሎናል። ግን በደስታዋ ቀን መገኘት ባለመቻላችን ከፍቶናል። ኢክሩም አርግዛለች። የልጅ እናት ለመሆን ጉዞ ጀምራለች። ለአላህ ምን ይሳነዋል? የጓደኞችን ደስታ ያብዛልኝ። የኢክሩንም የሀዩንም መልካም ዜና ሰምተን ተበታተንን። ግን እኔ እንቅልፌ እስከሚመጣ መቆየት ፈለግኩና ግሩፕ ላይ የተለቀቁ ነገሮችን እያየሁ በመሀል ሴቶች ወደኛ ግሩፕ ገብተው እንዲማሩ ሊንኩን ግሩፕ ላይ ለቀኩ። ብዙም ሳይቆይ ሰላም አለይኩም የሚል መልእክት ደረሰኝ። ማንነቱን ለማወቅ አልተቸገርኩም። ኡስማን ነበር። ወአለይኩም ሰላም። የኢክራም ጓደኛ ኢማን ነሽ አይደል? አዎ አልተሳሳትክም፣ ኢማን ነኝ። ከዚህ በኋላ ከኡስማን ጋር ብዙ አወራኝ። አርባ ምንጭ መሆንሽን ኢክራም ነግራኛለች። አይዞሽ፣ ትምህርትሽ ላይ ብቻ ትኩረት አድርጊ። በማይጠቅም ነገር ላይ ጊዜሽን እንዳታባክኚ። ሁሉም ነገር በጊዜው ይደርሳል። አሁን ግን መማር ነው ያለብሽ። ደግሞ ከተማሪዎቹ ሙስሊሞችም ጀማዓ ጋር ተቀላቀይ። ግን አደራ እዛው ከአንዱ ጋር ኒካ እንዳታስሪ አለኝ። ንግግሩ ፈገግ አስባለኝ። እሺ አመሰግናለሁ፣ ያልከኝን ሁሉ አደርጋለሁ ኢንሻአላህ። ነገ ጧት ክላስ አለ፣ ልተኛ ነው። ሰላም እደር ብዬ ተሰነባብቸው ወጣሁ። ከዚህ በኋላ ሁሌ ማታ ማታ ከኡስማን ጋር ማውራት ጀመርን፣ ተቀራረብን። ሁሌም ይመክረኛል። ስለ ግቢ ህይወት ጠንቅቆ ያውቃል። ያታልላታል ብሎ ያስበውን ነገር ቀድሞ ያስጠነቅቀኛል። ሁኔታው አስገረመኝ። ኡስማን ኤሌክትሮኒክስ መሸጫ ሱቅ አለው። የኡስማን ቤተሰቦች በጠቅላላ ነጋዴ ናቸው። 2 ታላላቅ ወንድሞች አዲስ አበባ ላይ ሱቅ አላቸው። ከልጅነቱ ጀምሮ የንግድ ሂደት እንቅስቃሴን እያየ ነው ያደገው። በዚህ ሂደት ውስጥ የሚያድጉ ልጆች ከትምህርት ይልቅ ለንግድ ቶሎ እጅ ይሰጣሉ። ለዚህ ደግሞ ወንድሜ ሷሊህ ማሳያ ምሳሌ ነው። ከልጅነቱ ጀምሮ አባቴን በስራ ያግዘው ስለነበረ እያደገ ሲመጣ ከትምህርት ይልቅ ንግድ መረጠ። ገና የ10ኛ ክፍል ተማሪ እያለ የራሴን ንግድ ስራ እጀምራለሁ ብሎ ነበረ። አባቴ አይሆንም ብሎ በአባቴ አስገዳጅነት እስከ 12 ተምሮ ዩኒቨርሲቲ አልሄድም፣ የምማረው ገንዘብ ለማግኘት ነው፣ ስለዚህ በንግድም ገንዘብ አገኛለሁ፣ አልማርም ብሎ አምርሮ ሲናገር ከአባቴ ፍቃድ አግኝቶ የራሱን ስራ ጀመረ። እኔም ኡስማንን በሷሊህ እይታ አይቸው ስለነበረ ስለ ግቢ ህይወት ያለው እውቀት አስገርሞኝ ጠየቅኩት። ግን አንተ እንዴት ይሄንን ሁሉ ነገር ልታውቅ ቻልክ? የምትሰማው ወሬ ነው? አይ ጎንደር ዩኒቨርሲቲ በማኔጅመንት ተመርቄያለሁ። ያው ንግዱ ብሶብኝ ጠቅልዬ ገባሁ እንጂ አሁን ግን በማስተርስ ፕሮግራም በቢዝነስ አድሚኒስትሬሽን ዘንድሮ እጀምራለሁ። አብረን እንመረቃለን። አንቺ በዲግሪ እኔ በማስተርስ አለኝ። ማሻአላህ በጣም ጎበዝ ነህ። ሰው እኮ በአብዛኛው ለስራ እድገት ነው የሚማረው። የራስህ ስራ ኖሮህም ትማራለህ። የምትደነቅ ነህ። ማሻአላህ አላህ ይጨምርልህ። አሚን ኢንሻአላህ። አንቺም ትማሪያለሽ። ሃሃሃ። እስኪ መጀመሪያ ይሄ ይለቅ። አሁን ግን እንቅልፌ መጥቷል። ፍቀድልኝና ለተኛ። እሺ ሰላም እደሪልኝ ኢማኔ ብሎ ወጣ።
ኢማኔ ብሎ ሲጠራኝ የማላውቀው እንግዳ የሆነ ስሜት ተሰማኝ። አባቴ ብቻ ነበር ኢማኔ ብሎ የሚጠራኝ። ዛሬ ደግሞ ከኡስማን ሰማሁ። ኢማኔ እኔ የምትለዋ ሆሄ የኔ የሚል ትርጉም አለው በውስጡ እና እኔ የኡስማን ነኝ። በእርግጥ ኡስማን ህልሜ ሆኖ አግኝቼዋለሁ። በእድሜ፣ በቁመት፣ በትምህርት ደረጃ ይበልጠኛል። የተዘበራረቀ ስሜት ውስጥ ብዙ የማይመስሉ ጥያቄዎች ያስተናግድ ያዘ። አይነጋ የለምና ነግቶ ወደ ክላስ ሄድኩ። አሁንም ግን ከሀሳቤ ጨርሶ አልጸዳም። አሁን ኡስማንን ለማግኘት እየጓጓሁ ነው። ዋትሳፕ እና ቴሌግራም ለመግባት ዳታዬን የማበራው ልክ እንደ በፊቱ አሁንም እናወራለን፣ ግን ስለ ትምህርት፣ ስለ ውሎ ገጠመኝ እንጂ ስለ ግል ህይወታችን አውርተን አናውቅም። ኡስማን ክላስ የምገባበትን እረፍት የምሆንበትን ሰዓት ጠንቅቆ ያውቃል። ከዶርም ልጆች ጋር ተግባብተናል። ከሁዳ ውጭ ሌሎቻችን ተከባብረን ተጋግዘን እየተማርን ነው። ያች ግን ከኔ በላይ ማን አለ እያለች ስታቅራራ የነበረችው ሁዳ ዛሬ በሁሉም ዘንድ ተንቃ፣ ለንግግሯ አዳማጭ፣ ለጥያቄዋ መልስ የሚሰጣት አጥታለች። እንደዛ ታስበረግጋት የነበረችው አስማረች እንኳን ዛሬ ከመጤፍ እንኳን አትቆጥራትም። እንዳውም ዛሬ ላይ በትችት አነጋገር አንቺ ሁዳ የሚሉሽ ግን እሱን ቀሚሳችሁን ዝም ብለሽ ነው የለበሽው። ይሄ እንደነሱ አንድ ቀን እንኳን ስትሰግጂ አይቼሽ አላውቅም። እረ ወይ አክራሪ ማስመሰል ብቻ አርገሽ አስጠላሽኝ አለቻት። አላህ በእኛ ላይ ግዴታ ያደረገብንን ነገር በአግባቡ መፈጸም ስንችል በአላህ ዘንድ ውዴታን እናገኛለን። ልቦች ሁሉ በእጁ የሆነው ጌታችን ሰዎችም እንዲወዱን በማድረግ ተወዳጅ እንሆናለን። ከዛ ተቃራኒ ከሆነ ደግሞ ውርደት እንጂ ክብር አናገኝም። በአስማረች ንግግር ይህን ሀዲስ አስታወስኩ። በሶላቱ የታከተ ሰው በሰዎች ዘንድ የተጠላ ይሆናል። የአላህን አማና ያልተወጣን ሰው ለኔ ይሆነኛል ብሎ ማን ይቀበለዋል? አምሳያው ቢሆን እንጂ። ለመወደድ ለመመሳሰል ብለን የምናደርገው ነገር አንዳችም ትርፍ አያስገኝልንም፣ ውርደት ቢሆን እንጂ። ለአላህ ብለን በአላህ ኢኽላስ ስራዎችን ስንሰራ አላህ ወዶ ያስወድደናል እና ስለ ሰዎች ይሉኝታ ሳይሆን በኢስላም ህግጋቶች እንኑር። የግማሽ ሴሚስተር ማጠቃለያ ፈተና በመድረሱ ሁላችንም ጥናት ተያይዞናል። ለውጤት እኔን ራሴን አስገርሞኛል። ያቺ ገና ደብተር ስትገልጥ እንቅልፏ የሚጥላት ኢማን ዛሬ ላይብረሪ መዋያ ማደሪያዋ መሆኑ ሰው ለማመን ይከብዳል። የ12ኛ ክፍል ተማሪ ያለው የቢዝነስ መምህራችን ጀማል ለትምህርት ያልተፈጠረ የለም ለትምህርት ያልነቃ ቢሆን እንጂ ያለው ንግግሩን አስታወስኩ። አዎ አልሐምዱሊላህ ዛሬ ባላ ፍቃድ ነቅቻለሁ። ከትላንት ዛሬ የተሻልኩ ሆኛለሁ። ሰው የጻፈውን ከመጻፍ ይልቅ የምጽፈውን ማወቅ ጀምሬያለሁ። በዚህም ደስተኛ ነኝ። ፈተና በመድረሱ ሰበብ ከኡስማን ጋር እንደ በፊቱ አንገናኝም። የሚያነብ ተማሪ አይኖርም። ኩረጃ በዚህ ሰዓት አይታሰብም። ምክንያቱም ማን ጎበዝ ማን ሰነፍ ነው የሚለው የሚታወቀው ከሴሚስተር ውጤት በኋላ ነው። አሁን ሁሉም ራሱን ይዞ ለመውጣት ግብ ግብ ላይ ነው። ከፈተና ጎን ለጎን በፈተናው ቀን እንድናስገባ የአይሲቲ መምህራችን አሳይመንት ሰጠን። ኡስማን ያለኝን አስታወስኩ። የፈተና ወቅትን አስታውከው የሚሰጡ አሳይመንት በአብዛኛው መልሱ ፈተና ላይ ይመጣሉ። በዚህ ጊዜ አሳይመንቱ የሰራ ተማሪ መልሱን ያገኘዋል ብሎ የነገረኝን አስታወስኩ። አሳይመንቱ መሰራት
መስራት አለብኝ ብዬ አሰብኩ። የሚያግዘኝን ሰው ግን ያስፈልገኛል። በዚህ ጊዜ የኔ የኮምፒውተር ሳይንስ 3ኛ ዓመት ተማሪ አውቃለሁ ብላኝ ከኢማን ጋር ወደ ዋናው ግቢ ሄድን እና ኢማን ለጓደኛዋ ደወለችላትና መታ አስተዋወቀችን። ኢልሃም ቆንጅዬ ልጅ ነች፣ ቶሎ ሰው ትለምዳለች። ባህሪያችን ተመሳሰለና ከረጅም ጊዜ በፊት የምንተዋወቅ ይመስል ቶሎ ተላመድን። በአንዴ ተዋደድን። አሳይመንቱን ሰርታለን አስረዲታን እኔና ኢማን ስንመለስ ስለ ጥሩ ባህሪዋ ተማሪኬ እያወራኋት ኢማንም ስለ እሷ ታወራኝ ጀመር። ኢልሃም የደሴ ከተማ ልጅ ናት። በወሬ መቼም ሴት ለሴት ከተገናኙ ወሬው መቼም ስለ ወንድ እና ስላለፈ ህይወት አይደለም። ኢልሃም እንደዚህ አለችኝ። መድረሳ አንድ ላይ ነው፣ ቁርአን የቀራ ነው። እኛ ቁርአን ስንቀራ ኪታብ የሚቀሩ የሚዋደዱ የማይለያዩ ጓደኛሞች ነበሩ። ኡስማን፣ አንዋር፣ ከማል፣ አቡበከር እና ሙስጠፋ ይባላሉ። ሁሌም አይለያዩም። የትም ቦታ ላይ አንድ ላይ ናቸው። በጣም ነው የሚያስቀኑት ፍቅራቸው ብላ ስትነግረኝ ስለ ጓደኝነታቸው ጥንካሬና ቆይታ ተረዳሁ። ተከትላም ታዲያ ኢልሃም ኡስማንን የሚባለውን አፍቅራ ብዙ ተሰቃይታለች። እንዳውም በረኪና ሁሉ ጠጥታ ነበረ። አሁን መቼም እንደዚህ ሁና አይጨክንባትም ስንል ጭራሽ ራስሽን የመግደል ስልጣን ማን ላንቺ ሰጠሽ ብሎ የበለጠ ፊት ነሳት። እንዲህ እያለች ስታወራኝ በምሰማው ነገር ተደናበርኩ። ኡስማን ማለት መናኸሪያ አካባቢ ኤሌክትሮኒክስ መሸጫ ሱቅ ያለው ብዬ ለማረጋገጥ ያህል ጠየኳት። አዎ እሱ። ብዙ ሴቶች ይወዱታል። እንዴት እስካሁን እንዳላገባ አላውቅም። ቢፈልግ ግን እስካሁን 4 አያጣም ስትለኝ ከየት መጣ የሚለው የራስ ምታት ግጥም አድርጎ ያዘኝ። ውድ ቤተሰቦቼ የህልም ባሌን ባገኘሁት ተከታታይ ትረካ አሁንም ይቀጥላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ በዘት ትረፍ ይበልልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።